እስከዛሬ ብዙ አይነት ስፖርት እየሰራችሁ እየለፋችሁ እና እየደከማችሁ የሚያውቃችሁ ሰው በሙሉ ግን ቀጫጫው ስቲኪኒ ወይም ደግሞ ምግብ ራሱ ትመገባላችሁ እያሉ ሰው የሚሳለቅባችሁ ከሆነ ይህ ቪዲዮ ሙሉ ለሙሉ ለእናንተ ነው። ምክንያቱም በቀጣይ 9 ወይ 10 ደቂቃዎች ውስጥ አንድን ቀጫጫ ሰው ወደ ግብዳ ሊቀይሩ የሚችሉ ብቸኛና ልዩ የሆኑ ኤክሰርሳይሶችን በደንብ አድርጌ ዘረዝርላችኋለሁ። እናንተም ቀጫጫ መባልና ማንም ሰው የሚሳለቅባችሁ አይነት ሰው መሆን ከሰለቻችሁ ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። መጨረሻ ላይ የምነግራችሁ ኤክሰርሳይዝ ከሁሉም የሚለይ ስለሆነ እስከ መጨረሻ ድረስ መከታተሉ እንዳትረሱ። ስፖርት፣ ፊትነስ እና ራስን ማሻሻል የሚባሉ ርዕሶች እናንተን የሚያስደስቷችሁና የሚመቻችሁ ከሆነ ፊት ሀበሻን ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ስንለቅ ኖቲፊኬሽን እንዲገባላችሁና እንድታዩት እንዳያስታውሳችሁ ከፈለጋችሁ ደግሞ የደውል ምልክቷን መጫን እንዳትረሱ። አሁን ወደ ቪዲዮ እንግባ። አንድን ቀጫጫ ሰው ወደ ግብዳ የሚቀይሩ ስፖርታዊ እንቅስቃሴዎችን ከማናገሬ በፊት ግን እነዚህን ስፖርታዊ እንቅስቃሴዎች በአራት ፌዞች እከፍላቸዋለሁ። ፌዝ 1፣ ፌዝ 2፣ ፌዝ 3 እና ፌዝ 4 ብለን እንከፍላቸዋለን። በነዛ ፌዞች ውስጥ ያሉ ኤክሰርሳይሶችን ደግሞ በጥልቀት ገብተን እያየን እንዘረዝራቸዋለን ማለት ነው። ከፌዝ 1 እንጀምር። ፌዝ 1 ላይ እነዚህ ስፖርታዊ እንቅስቃሴዎች የሚቆዩት ለ22 ደቂቃ ነው። በሳምንት ደግሞ 4 ቀን መስራት ይጠበቅባቸዋል። ሰኞ፣ ማክሰኞ፣ ሐሙስና አርብ። የመጀመሪያው ስፖርት ፑሽአፕ ሆኖ ነገር ግን ግድግዳ ላይ ተደግፈን የምንሰራው አይነት ፑሽአፕ ነው። እንዴት እንደሆነ ላሳያችሁ። በመጀመሪያ 1 ወይም 2 እርምጃ የሚሆን ከግድግዳው ወደ ኋላ ትርቃላችሁ። ከዚያም እጃችሁን ወደፊት አምጥታችሁ ወደ ግድግዳው ታዘነብላላችሁ ማለት ነው። ያንን ካደረጋችሁ በኋላ ፑሽአፕ እንደምትሰሩ ያህል ግድግዳውን ትደግፉታላችሁ። አንዴ ከተደገፋችሁት በኋላ ግን እንደ ፑሽአፕ ወደ ኋላ አትነሱም። ግድግዳውን በኃይል ተደግፋችሁት ለ40 ሰከንድ ትቆያላችሁ ማለት ነው። ይህንን እንቅስቃሴ ለ40 ሰከንድ እየቆያችሁ 4 ጊዜ ትሰሩታላችሁ ማለት ነው። አንድ ነገር ግን ልብ ማለት ያለባችሁ ግድግዳውን ሙሉ ለሙሉ ስትደገፉት የቻላችሁትን ያህል ኃይል መጠቀም ይጠበቅባችኋል። ቀስ ብላችሁ ዝም ብላችሁ ፑሽአፕ እንደምትሰሩ ሳይሆን መደገፍ ያለባችሁ ሙሉ ለሙሉ ሰውነታችሁን ግድግዳው ላይ አሳርፋችሁ ግድግዳውን እየገፋችሁ መሆን አለበት ማለት ነው። ይህንን እንቅስቃሴ ብዙ የፊትነስ ኤክስፐርቶች ዋል ፑሽአፕ አይዞሜትሪክ ሆልድ ብለው ይጠሩታል። አንዴ 40 ሰከንድ ከቆያችሁ በኋላ የቀጣዩ ልትሰሩ ስትል 60 ሰከንድ ማረፍ ትችላላችሁ። እና ልብ ማለት ያለባችሁ ነገሮች ይሄ የምነግራችሁ ኤክሰርሳይሶች በሙሉ በ90 ቀን ውስጥ የሚያልቁ ናቸው። ለሰውነታችሁ 3 ወር ብቻ ሰጣችሁት 4ቱንም ፌዞች በጥንቃቄና በትክክለኛው መንገድ ካጠናቀቃችሁት ሰውነታችሁ ላይ የሚገርም ለውጥ ታያላችሁ። እና ደግሞ ፌዝ 1 ከ2 እስከ 21 ቀን ይቆያል። ሁለተኛው እንቅስቃሴ የምንሰራው በርን ተጠቅመን ነው። የትኛውንም የቤታችሁ በር ጋር ትሄዱና መሃሉ ላይ ትቆማላችሁ። ያንን ካደረጋችሁ በኋላ የሁለቱን የበሩ መክፈቻ ጆሮዎች ትይዙና ሰውነታችሁን ወደ ኋላ ታዘነብሉታላችሁ። አንዴ ወደ ታች ካዘነበላችሁ በኋላ ሰውነታችሁን ወደ በሩ ታስጠጉታላችሁ። ደረታችሁ የበሩን መሃል ለመሃል እስኪነካው ድረስ ማለት ነው። ደረታችሁን ወደ በሩ ካስጠጋችሁት በኋላ ለ3 ሰከንዳቶች ቆይታችሁ መለሳችሁ ደግሞ ሰውነታችሁን ወደ ኋላ ታዘነብሉታላችሁ ማለት ነው። ይህንን እንቅስቃሴ ለ12 ድግግሞሽ እየሰራችሁ ለ4 ዙር ታከናውኑታላችሁ ማለት ነው። በእያንዳንዱ ዙር ወይም ደግሞ ሴት ደግሞ 60 ሰከንዶችን ማረፍ ትችላላችሁ። ዋናው ነገር እንቅስቃሴውን በትክክል መስራትና መረዳት ነው። ሰውነታችሁን ወደ ኋላ ታዘነብሉታላችሁ። የበሩን 2 ጆሮዎች ከያዛችሁ በኋላ እሱን በመጠቀም ሰውነታችሁን ወደፊት ትገፉታላችሁ። ደረታችሁ በሩን እስኪነካው ድረስ ማለት ነው። ደረታችሁ በሩን ከነካው በኋላ ደግሞ ለ3 ሰከንዳቶች ውስጥ መቆየት ይጠበቅባችኋል። ከዛ መለሳችሁ ወደ ኋላ ታዘነብላላችሁ ማለት ነው። ያንን ድግግሞሽ 12 ጊዜ መደጋገም ማለት ነው ለ4 ዙር። ይሄ ከትከሻችን አንስቶ ሆዳችንን ማነቃቃት አልፎ ደረታችንም እንዲያጎለብትና እንዲሻሻል ያደርግልናል። ሶስተኛ ላይ የምናገኘው እንቅስቃሴ ፕላንክ ብለን የምንጠራው ነው። ኖርማሊ የምንሰራው የፕላንክ አይነት ወይም ደግሞ ሰከንድን እየቆጠርን የምንሰራው የፕላንክ አይነት ሳይሆን ይሄኛው ፕላንክ የሚለየው እንዴት ነው? መጀመሪያ ሰውነታችንን ፑሽአፕ እንደሚሰራ እናዘጋጀዋለን። የእጃችን ስፋት ከትከሻችን ስፋት ጋር እኩል መሆን ይጠበቅበታል። ያንን ካደረግን በኋላ እንደ ፑሽአፕ ወደ ታች አንወርድም። እንደ ፕላንክ ደግሞ ብዙ ሰከንዳቶች ወይም ደግሞ ደቂቃዎች አንቆይም። የምናደርገው ምንድነው? ተራ በተራ የቀኝ እጃችንን አንስተን የግራ ትከሻችንን እንነካዋለን። ከዛ ደግሞ የግራ እጃችንን አንስተን የቀኝ ትከሻችንን እንነካዋለን ማለት ነው። ይህንን 10 በእያንዳንዱ ትከሻ ላይ መደጋገም ይኖርብናል። የቀኛችንም ትከሻ 10 ጊዜ መነካት አለበት። የግራ ትከሻችንም 10 ጊዜ መነካት አለበት። ይህንን ሙሉ እንቅስቃሴ ደግሞ ለ3 ዙር እናከናውነዋለን።
ነገር ግን የታችኛውን የወገብ ክፍላችንን ማንቀሳቀስ አይኖርብንም። የታችኛውን የወገብ ክፍላችንን ሳናንቀሳቀስ ከሰራን ይሄኛውን እንቅስቃሴ በትክክለኛው መንገድ አከናወን ነው ማለት ነው። ለ20 ቀናቶች ውስጥ መስራት የሚጠበቅብን የፌዝ 1 ኤክሰርሳይሶች እነዚህን ይመስላሉ። በቀጣይ ደግሞ ፌዝ 2 ላይ ምን አይነት ኤክሰርሳይዝ መስራት እንዳለብን እናያለን። ፌዝ 2 ላይ የሚገኙ ኤክሰርሳይሶችን በሳምንት ለ4 ቀን መስራት ይኖርብናል። እያንዳንዱ የስፖርት ቀናቶች ውስጥ 34 ደቂቃ የሚቆዩ ስፖርታዊ እንቅስቃሴዎች ይገኙበታል። የመጀመሪያው ኤክሰርሳይዝ ኒ ፑሽ አፕ ብለን የምንጠራው ነው። ኒ ፑሽ አፕ አሰራሩ ይህንን ይመስላል። በጉልበታችን ተደግፈን ፑሽ አፕ መስራት ማለት ነው። ጉልበታችንን መሬት ላይ አሳርፈን እጃችንን በትከሻችን ልክ አድርገን ፑሽ አፕ ወደታችን እንወርዳለን ማለት ነው። ፑሽ አፕ ሰርተን ወደ ላይ እንደተነሳን ደረታችንን ለ3 ሰከንድ ስኩዊዝ እናደርገዋለን። ይህንን የምናደርገው ደግሞ ይህንን እንቅስቃሴ ስንሰራ የደረታችን ክፍል በደንብ እንዲሰማና በደንብ እንዲሰራ ለማድረግ ነው። ይህንን እንቅስቃሴ ለ5 ዙር ከ8 እስከ 20 ድግግሞሽ መስራት ይጠበቅብናል። ትልቁና ጠቃሚው ነገር ያለው ድግግሞሽና ብዙ መስራቱ ላይ ሳይሆን የምንሰራበት መንገድና ያለን ፎርም ላይ ነው። ምክንያቱም እሱ ደረታችን ላይ ትልቅ ተጽዕኖ ያመጣል። ሁለተኛው ኢንቨርትድ ሮ ቴብል ብለን የምንጠራው ነው። ይሄ አሰራሩ እንዴት መሰላችሁ? የሆነ ሰፋ ያለ ጠረጴዛ እንፈልጋለን። ሰውነታችንን ጠረጴዛውን መሀል ለመሀል ላይ ካስገባን በኋላ እጃችንን ተጠቅመን የጠረጴዛውን ጫፍና ጫፍ ይዘን ሰውነታችንን ወደ ላይ እንገፋዋለን። ሰውነታችንን ወደ ላይ ከፍ ስናደርግ ደረታችን ጠረጴዛውን እስኪነካው ድረስ መሆን አለበት። ምክንያቱም እዛ ድረስ ስንነሳ ነው የደረታችንም የጀርባችንም ሆነ የትከሻችን መስሎች በስርዓት የሚሰሩ። ይህንን እንቅስቃሴ ለ5 ዙር ከ10 እስከ 15 ድግግሞች መስራት ይኖርብናል። ሶስተኛው ቦርሳ ተሸክመን ቁጭ ብድግ ወይም ደግሞ ስኳት ብለን የምንሰራውን እንቅስቃሴ መስራት ነው። መጽሐፍ ወይም ደግሞ ቦርሳ ውስጥ ሊገቡ የሚችሉ ከበድ የሚሉ እቃዎችን ቦርሳ ውስጥ ካስገባን በኋላ ቁጭ ብድግ መስራት ነው። ቁጭ ካልን በኋላ ስንነሳ ግን በፍጥነት መሆን አለበት። ወደ ታች ቁጭ ስንል ቀስ ብለን ቢሆንም ስንነሳ ግን በፍጥነትና ኤክስፕሎሲቭ በሆነ መንገድ መሆን አለበት። ይህንን ለ5 ዙር ወደ 20 ድግግሞች መስራት ይኖርብናል። አራተኛ ላይ የምናገኘው እንቅስቃሴ ደግሞ ፓይክ ፑሽ አፕ ብለን እንጠራዋለን። እንዴት እንደሆነ በምስሉ ላይ ተመልከቱ። ራሳችንን ውሻ እንደሚያዘቀዝቀው አድርገን ወደ ታች እናዘቀዝቀዋለን። በእርግጥ ይህ አሰራር በጣም ስትሬንጅ እና በጣም ዊርድ የሆነ ስሜት ሊሰማን ይችላል። ነገር ግን ጥቅሙን ካሰባችሁትና የመለወጥ ዓላማ ካላችሁ ይሄኛው ኤክሰርሳይዝ በጣም ጠቃሚ ነው። በምስሉ ላይ እንደተመለከታችሁት ለ4 ሴት ወይም ደግሞ ለ4 ዙር ከ8 እስከ 12 ድግግሞችን እንሰራለን። ይህንን ካጠናቀቅን በኋላ ፌዝ 2ን ጨረስን ማለት ነው። እነዚህን 4 ኤክሰርሳይሶች በሳምንት 4 ቀን እየሰራን ለ20 ቀናቶች ውስጥ እንቆያለን ማለት ነው። በአጠቃላይ ፌዝ 1 እና ፌዝ 2 ሲደመሩ 40 ቀን ሆኖ ማለት ነው። በዚህ ሰዓት ላይ ሰውነታችሁ ላይ የጥንካሬ ስሜትና የሆነ የመደንደን ስሜት ይሰማችኋል። ያንን ካያችሁ ወደ ቀጣዩ ፌዝ ላይ ስትሄዱ ደግሞ የተሻለ ለውጥ እያያችሁ ትመጣላችሁ ማለት ነው። ቀጣዩ ፌዝ 3 ይባላል። ይሄ ፌዝ ለ30 ቀን ወይም ደግሞ ለ1 ወር የሚያህል ጊዜ ይቆያል። ዋናውና ከሁሉም በላይ አስፈላጊው ፌዝ ነው። በዚህ ፌዝ ውስጥ የሚገኘው የመጀመሪያው እንቅስቃሴ ፑሽ አፕ ነው። ፑሽ አፕ መስራት አሁን ላይ የሚከብዳችሁ ከሆነና ሰውነታችሁን ሙሉ ለሙሉ ተጠቅማችሁ ፑሽ አፕ መስራት የማትችሉ ከሆነ ደረጃ ላይ እጃችሁን ተደግፋችሁ ፑሽ አፕ መስራት ትችላላችሁ እስክትለምዱ ድረስ። ወይም ደግሞ ቅድም የነገርኳችሁን ኒ ፑሽ አፕ የሚባለውን ፑሽ አፕ መስራት ትችላላችሁ። ነገር ግን መስራት የምትችሉ ከሆነና ከዚህ በፊትም ፑሽ አፕ ሰርታችሁ የምታውቁ ከሆነ ለ6 ዙር እስከምትችሉት ድረስ መስራት ይጠበቅባችኋል። ያ ማለት ነው 30 ወይም ደግሞ 40 መስራት የምትችሉ ከሆነ 30 እና 40 እየሰራችሁ 6 ዙር ትሰራላችሁ ማለት ነው። ሁለተኛው እንቅስቃሴ ቦርሳ አድርገን ቁጭ ብድግ መስራት ነው። ነገር ግን ቦርሳውን እንደቀድሞ ከኋላችን አይደለም የምንይዘው፣ በፊት ለፊታችን አድርገን በእጃችን ይዘን ነው ቁጭ ብድጉን የምንሰራው። ይህንን እንቅስቃሴ ለ6 ዙር ከ15 እስከ 25 ድግግሞሽ እንሰራዋለን። ሶስተኛው እንቅስቃሴ ቦርሳ ተሸክመን ቅድም የሰራነውን ጠረጴዛ ስር ገብተን የሰራነውን ሰውነታችንን በማንሳት የምንሰራውን እንቅስቃሴ እንሰራለን። ከቅድሙ የሚለየው አንድ ነገር ብቻ ነው። እሱም ክብደት ያለው ቦርሳ መሸከማችን ነው። ይሄ ደግሞ የበለጠ ኤክሰርሳይሱ እንዲከብደንና እያንዳንዱ ምስል ደግሞ እንዲሰራ ያደርገዋል። በጀርባችን ክብደት ያለው ቦርሳ እናደርጋለን። ሰውነታችንን መሀል ለመሀል ጠረጴዛ ውስጥ ካስገባን በኋላ በእጃችን ተጠቅመን ሰውነታችን ወይም ደግሞ ደረታችን ጠረጴዛውን እስኪነካ ድረስ ብድግ እናደርገዋለን ማለት ነው። ይህንን እንቅስቃሴ ለ6 ዙር ከ10 እስከ 15 ድግግሞች እንሰራዋለን። ወደ መጨረሻው ፌዝ ስንሄድ ፌዝ 4ን እናገኘዋለን። ይሄኛው ፌዝ 4 ለ20 ቀን የሚቆይ ነው። የመጨረሻው 20 ቀናቶች ውስጥ የሚገኘው እንቅስቃሴዎችን የሚይዘው ፌዝ 4 ነው።
ይሄ የመጨረሻውና እውነተኛ ለውጣችሁን የምታዩበት ፌዝ ነው። እዚህኛው ፌዝ ላይ ስትደርሱ ከዚህ በፊት የሰራችሁት እንቅስቃሴ በጣም ስለሚጠቅማችሁና ጠንካራ ስላደረጋችሁ እዚህ ላይ ስትደርሱ ሙሉ ለሙሉ ጥንካሬ ይኖራቸዋል። ነገር ግን ይሄኛው ፌዝ ከሌሎቹ በተለየ በጣም ከባድ ነው። የተለያዩ ፕሬዠር እና ሰውነታችሁ ላይ የክብደት ስሜት ሊሰማችሁ ይችላል። እዚህ ፌዝ ላይ የሚገኙ እንቅስቃሴዎችን በሳምንት ለ6 ቀናት እንሰራቸዋለን። እያንዳንዱ የስፖርት ቀናት 50 ደቂቃ ወይም ደግሞ 1 ሰዓት ይፈጃሉ። መጀመሪያ ላይ የምናገኘው እንቅስቃሴ ምንድን ነው? ፑሻፕ ነው። ነገር ግን ቦርሳና ክብደት ተሸክመን ቦርሳው ላይ ከበድ ያሉ ነገሮች እንጠቀጥቅበታለን። ከዛ የቻልነውን ያህል ፑሻፕ መስራት ይኖርብናል። አሰራሩን ላሳያል። ቦርሳው እንደያዝን በመጀመሪያ 15 ድግግሞሽ እንሰራለን። ከዚህ 12፣ ከዛ 10፣ ከዛ 8፣ ከዛ 6 ከሰራን በኋላ 4 እንሰራለን። አራተኛው ሰርተን እንደጨረሰን ቦርሳውን እናውልቀውና በሰውነታችን ብቻ 20 ፑሻፕ እንሰራለን ያለምንም ክብደት ማለት ነው። ይህንን እንቅስቃሴ ሰርታችሁ እንደጨረሳችሁ የድካምና የመዛል ስሜት ይሰማችኋል። ነገር ግን መቀጠል ግድ ነው። ሁለተኛው ፑልአፕ ነው። ፑልአፕ መስራት የማትችሉ ሰዎች ይህኛውን እንቅስቃሴ እስክትለምዱ ድረስ ባትሰሩት አሪፍ ነው። ነገር ግን ፑልአፕ መስራት የምትችሉና 10 ወይም 15 ድግግሞች ፑልአፕ መስራት የምትችሉ ከሆነ ቦርሳ ክብደት ያለው ቦርሳ ትሸከሙና ፑልአፕ ትሰራላችሁ ማለት ነው። ይህኛውን እንቅስቃሴ ከ5 እስከ 8 ጽድት ያለ ድግግሞች ወይም ፑልአፕ ከሰራችሁ በቂ ነው። ሶስተኛ ላይ የምናገኘው እንቅስቃሴ ለንጅ ብለን የምንጠራው ነው። ለንጅ የምንለው እንቅስቃሴ በምስሉ ላይ እናገኘዋለን። የስኳት አይነት ሲሆን ነገር ግን ቆመን የምንሰራው የቁጭ ብድግ አይነት እንቅስቃሴ ሳይሆን እየተራመድን አንድ እግር በአንድ እግር የምንሰራው የስኳት አይነት ነው። ይህንን የምናደርገው ደግሞ ክብደት ያለው ቦርሳ ተሸክመን ነው። ቦርሳውን በፊት ለፊት በኩል በእጃችን ተሸክመን ሁለቱንም እግሮች ተራ በተራ እየተራመድን ቁጭ ብድግ እንሰራለን ማለት ነው። ይህንን እንቅስቃሴ በእያንዳንዱ እግር 10 ከሰራችሁ በቂ ነው። የመጨረሻው እንቅስቃሴ ይሄ ነው። ክብደት ያለው ቦርሳ እንሸከምና ዲፕስ እንሰራለን። ዲፕስ ብለን የምንጠራው እንቅስቃሴ ይህንን ይመስላል። 2 ወንበሮችን እናስቀምጣለን። በእነሱ ወንበር መካከሎች መሃል ላይ እንገባና በእጃችን ተደግፈን እታች መሬት እስክንነካና ወይም ደግሞ እስከምንችልበት ድረስ ወደ ታች እንወርዳለን። ይሄ የትራይሴፕስ እና የእጅ መሰላችንን ያሰራልናል። በተለይ ደግሞ ክብደት ያለው ቦርሳ ከተጠቀምን ይሄ እጃችን ላይ በጣም ትልቅ ተጽዕኖ ስለሚያሳድር እየከበደን ይመጣል። ጡንቻችን እየደከመው መጣ ማለት ደግሞ ብዙ እየሰራ ነው ማለት ነው። ይህንን እንቅስቃሴ ስትሰሩ ደረታችሁ አካባቢና ትራይሴፕሳችሁ አካባቢ እንዲሰማችሁ ከፈለጋችሁ ወደ ታች ስትወርዱ ለ4 ሰከንድ ያህል ቀስ እያላችሁ ትወርዳላችሁ። ስትነሱ ግን በፍጥነት ብድግ ትላላችሁ። ይሄ ትራይሴፕሳችሁን በጣም እንዲሰራና የመቆንጠጥ ስሜት እንዲሰማው ያደርገዋል። አብዛኛውን ጊዜ ብዙ አይነት እንቅስቃሴ የተሰሩ ይሄኛው አይነት ስሜት የሚሰማችሁ ከሆነ በቂ ፕሮቲን ካሟላችሁ ያ መስል ወይም ደግሞ ያ ጡንቻ የማያድግበት ምንም ምክንያት የለም። እነዚህን ወታደራዊ የሆነ 4 ፌዞች በትክክል ከሰራችሁ በትክክለኛው መንገድ ካከናወናችሁት ከቀጭን ወደ ግብዳ እንደምትሄዱ ምንም ጥርጥር የለውም። ምክንያቱም እንደ ሳይንሳዊ ጥናት ከሆነ ብዙ ወታደራዊ ክፍሎች ይህኛውን እንቅስቃሴ ይጠቀሙት ነበር። ለ4 ከፋፍሏቸው እነዚህን እንቅስቃሴዎች ይተገበራሉ። በእርግጥ የእነሱ እንቅስቃሴ እንደዚህ ቀላል ባይሆኑም እነሱ አክብደውት በትክክለኛው መንገድ ይሰሩታል። እናንተም ቀጭን መሆን ከሰለቻችሁ፣ መሳለቂያ መሆን ከሰለቻችሁ ይህንን እንቅስቃሴ ሳትስቱና ሳትዘሉ በጥንካሬ በዲሲፕሊን መስራት ይኖርባቸዋል። ያንን ካከናወናችሁና በቂ ምግብ በቂ ፕሮቲን ካገኛችሁ ወዲያውኑ ሰውነታችሁ ላይ ለውጥ ታያላችሁ። ይህ ቪዲዮ ቀጭን ሰው ነኝ ብሎ ለሚያስብ ሰው በጣም ጠቃሚ ነው ብዬ አስባለሁ። ምክንያቱም መለወጥ ከፈለገ ምን ማድረግ እንዳለበት አሁን ያውቃል። የሚጠበቅበት መስራትና መስራት ብቻ ነው። እስካሁን አብራችሁን ስለነበራችሁ በጣም እናመሰግናለን። የቻናላችን ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። በቀጣይ እንድንሰራላችሁ የምትፈልጉት የትኛውንም አይነት የቪዲዮ ወይም ደግሞ የጡንቻ አይነት ካለ በኮሜንት ስር አሳውቁን። መልካም ጊዜ